ቤተሰው አብርሽ እጅ ላይ የታሰረው ነገር ምንድን ነው? አብርሽ እጅ ላይ የተቀመጠው ነገር ምንድን ነው? እኔ ያየሁትን ቪዲዮ አሳያችኋለሁ። እጁ ላይ ያደረጉበት ምንድን ነው? እጁ ላይ ያየሁት ነገር ምንድን ነው? ይህን ማወቅ ፈልጋለሁ። ሁላችሁም ድምፁ ነኝ። ዛሬም አብርሽ አልዳንም፣ ልብሱንም አልቀየርም፣ እንዳያችሁት ነው። እንዲሁም ደግሞ የተባለውን ሁሉ ነው የሚለው። ምንም ነገር እንደፈዘዘ ነው። እነሱ ሲያወሩ ምንድን ነው ለምን መጣን እዚህ ምናምን ነው የሚለው። እንደሰማችሁት ነው። እኔ የማሳያችሁ ቪዲዮ አለ። ፕሊዝ ከኔ ጋር ሁኑ፣ ተከታተሉኝ። ሁላችሁም ድምፅ እንሆናለን ማለት ነው። እንዴት ድምፅ መሆን እንዳለብን ደግሞ እኔ ያሳያችኋለሁ ማለት ነው። ጋይዝ እኔ አንድ እውነት ልንገራችሁ። አብርሽ ብዙ ነገሮች ካያችሁ ማለት ነው፣ በጣም ብዙ ነገሮች ላይ ካያችሁት አብርሽ የሚናገርበት ሰዓት እጁን ሲነኩት ነው። ካያችሁ ማለት ነው፣ እጁን ሲነኩት የሆነ ነገር ያወራል። ካልነኩት ዝም ብሎ ከቆመ ግን ዝም ብሎ ነው የሚያዳምጠው። እንደዚህ ነው የሚያየው፣ እንደዚህ ነው የሚያየው ምናምን ነገር እና ምን ልላችሁ ፈልጌ መሰላችሁ ጋይስ፣ አብርሽ ላይ እየተሰራ ያለው ነገር እና አብርሽ ላይ እየተደረገ ያለው ነገር ልክ እጁን ሲይዘው ማነው እጁን የሚይዘው? ማነው እጁን የሚይዘው? ኤፍሬም እጁን ሲይዘው ልክ ማውራት ይጀምራል ማለት ነው። እኔ ግን በዚህ ልክ አብርሽ ላይ ግፍ፣ በዚህ ልክ አብርሽ ላይ በዚህ ደረጃ አብርሽ ራሱን እንዲረሳ ራሱን እንዲስት ለምን ማድረግ አስፈለጋችሁ? ለምን? አብርሽ ምን አድርጓችሁ ነው? አብርሽ ምን አደረገ? አብርሽ ጥፋቱ ምንድን ነው? ለምንድን ነው የምትበድሉት በዚህ ልክ? ሰምታችኋል ያለው ከዚህ በኋላ አላት እኔ መኖር የምፈልገው ከልጄና ከባለቤቴ ጋር ነው። እኔ እኮ አግብቻለሁ። ጭራሽ ምንም እኮ የሚያውቀው ነገር የለም ስለምንም ነገር። ሩታን ብቻ ነው የሚለው። ሩታን ብቻ ነው የሚለው። ገብቷችኋል? ሩታን ብቻ ነው እያለ ያለው። ያ ማለት ምንድን ነው? እርግጠኛ ነኝ በሩታ ላይ ነው የተሰራው። በሩታ ስም አሰርታ መስተፋቅርን ያደረገችበት ስላችሁ ማመን አትፈልጉም። ወደ መፍትሄ እንግባ ካላችሁ ደግሞ ልጁ ቤተሰው የለውም። አብርሽ ቤተሰው የለውም። አብርሽ ቤተሰው የለውም። አያሳዝንም? ቤተሰውማ ቢኖሩማ ይሄ ሁሉ ነገር ሲደረግበት ይሄ ሁሉ ነገር ሲፈጸምበት ከጎኑ ይሆኑ ነበረ። ኢቨን እንኳን አባቱ እንኳን እኛ ስንቴ ነው የደወልነው ለጋሽዬ ራሱ ስንቴ ነው የተናገረው? ስንት መልእክት ነው ስንት ሰው ነው የላክነው? እኔ እኮ ለአብርሽ ቤተሰቦች የአብርሽ ጓደኞች ቡታጀራ ለመደወል ብዬ ብታምኑም ባታምኑም ስንት ሪያል እንደጨረስኩ እኔ ነኝ የማውቀው። አስባችሁታል? እስከ 150 ሪያል ጨርሻለሁ እስካሁን ድረስ ማለት ነው። ግን ቤተሰብ የለውም። ማንም እንደኛ ደንግጦ ከጎኑ የሚሆንለት ሰው እንኳን የለም። አብርሽ ያሳዝናል። እየሆነበት ያለው ነገር አብርሽ ያሳዝናል። እመኑ። አብርሽ ነፃ እናወጣዋለን። ይሄ ምንም የማይካድ ሀቅ ነው። አብርሽን እኛ ነን ነፃ የምናወጣው። እኛ እህቶቹ ነፃ እናወጣዋለን። እናንተማ አትፈልጉትም። ወንድምየውም አትፈልገውም። ማናችሁም አትፈልጉት። ብትፈልጉት ኖሮማ ማለት ነው እንደዚህ ሲሆን እንደዚህ ሲንከራተት ማንም ሲጫወትበት ማንም እንደፈለገ ወደ ታች ወደ ላይ እያደረገ ማንም ሰው ሲጫወትበት ከጎኑ ትሆኑ ነበረ። ስላልፈለጋችሁት ነው። ለሱ ፍቅር ለሱ ፍላጎት ቢኖራችሁ እናንተ የምትፈልጉት ገንዘቡንና እውቅናውን ነው። እሱ ግን ለስንት ዩቱበር ነው ዩቱብ ከፍቶ የሰጣችሁ? በዚህ ደረጃ ነገሮች ሁሉ አብቅተዋል። መጨረሻ ላይ የተናገረውን ሰምታችኋል አይደለ? የተናገረውን አውጥቶት ኤፍሬም ደጅ አውጥቶት ኦኬ እንደዚህ በላቸው ብሎ ልኮት። ልጁ አይምሮ ትክክል አይደለም። አብርሽ ኦልሬዲ ምንም የሚያውቀው ነገር የለም። ደንዝዟል፣ ፈዟል። የተባለውን ተናገር የተባለውን ነገር ብቻ ነው ለጊዜው አይምሮ ላይ የሚያስቀምጠው። ብሬኖሽ እየተደረገ ነው። ምንም ነገር እንዳያስታውስ እየተደረገ ነው። እናንተ መተት ነው ትላላችሁ። መተት ሳይሆን አንደኛ መስተፋቅር ነው፣ ሁለተኛ ነው መርፌ እየወጉት ነው። ያለው ነገር በሙሉ አይምሮ ውስጥ የነበረው ኒሞሪ በሙሉ እንዲረሳ እየተደረገ ነው። ይሄ ነው አብርሽ ላይ እየተደረገ ያለው። ይሄ ነው። አዝናለሁ። እንደዚህ አይነት ነገር ባይደርስበት ባይደረግበት ደስ ይለኝ ነበረ። ግን በቃ ማንም ከጎኑ የለውም። አብርሽ ሰው የለውም። ያሳዝናል። ሰው የለውም። አብርሽ ያሳዝናል። እኔ አላለቅስም። በጣም ብዙ ቀን ሳለቅስ ነበረ። በጣም ብዙ ቀን ከፍቶኛል። የእሱን ቪዲዮዎች አይቼ ማለት ነው። ልብስ እንኳን የሚቀይርበት ጊዜና እድል እንኳን አልሰጡትም። እያንዳንዱ ቪዲዮ አይታችሁታል። ስንት ቪዲዮ በአንድ ልብስ ነው እየሰራ ያለው። እኔ በጣም ያናደደኝ ደግሞ የሄርሜላ ወንድ አይደለ እንዴ አንተ? ኤፍሬምን አፍንጫውን አትለው? ምንድነው ይሄን አክል የሚያስፈራክ? ምንድነው የሚያሰጋክ? እና ቤተሰብ በጣም ነው ማዝነው። እጅግ በጣም እየሆነ ያለው አብርሽ ላይ እየተሰራ እየተፈጸመ ያለው ነገር ሁላችንም እንደ ሰው ልንቃወም ይገባል። እንደ ሰው እንደ ሌላ ሰው ሳይሆን እንደ ሰው ልንቃወም ይገባል። ከአብርሽ ጎን ልንቆም ይገባል። አብርሽ ለእናንተ ብቻ አይደለም፣ ቡታጀራ ላላችሁ አዳዲስ ዩቱበሮች ብቻ ሳይሆን ለብዙ ሰዎች ዋጋ የሚከፍል ምርጥ ወንድማችን ነው። እኛን እንኳን በስንት ነገር እንደሚያግዘን እኛን የምናውቀው። ማውራት አያስፈልገንም። አሁንም ቢሆን ግን አስፈላጊውን እርምጃ ከማስወሰድ ወደ ኋላ አንልም።
ሴት ይህንን እንድታስብበት ፈልጋለሁ። ሩታ እያደረግሽ ያለሽው ነገር አንቺ ነገም ዛሬም ሁሌ ዋጋ የሚያስከፍልሽን ነገር እየፈጸምሽ ነው ያለሽው። እንገናኛለን መስመር ላይ ችግር የለውም። እኛ ከዚህ በኋላ የራሳችንን የሆነ እርምጃ ከመውሰድ ወደኋላ አንልም። በሰው ህይወት እንደዚህ ይቀለዳል? በሰው ላይፍ ምንም እኮ አያውቅም። ምንም አይታችሁታል። ፍዝዝ ብሏል። ቤተሰብ የለውም፣ በቃ ዘመድ የለውም ይሄ ልጅ። ማንም አይዞ ከጎንክ እኔ ያለሁልህ የሚለው ሰው አንድ ሰው እንኳን የለም። እኔ ያናደደኝ ደግሞ የሄርሜላውን ነው። ወንድ አይደለ እንደ አንተ ወንድ አይደለክ? ምን አይነቱ ነው? ነቃ ብላ እንደዚህ አይነት ነገር ላይ ነቃ ብለክ እንደ ወንድ አትሞግትም? ኤፍሬምን ጎትተህ አታስወጣው? ከዛ አብርሽ ወስዳችሁ ሻወር ቤት አታስገቡትም? ሻወር አታስወስዱትም? በንጹህ ገላውን እንኳን እንዲታጠብ አታረግም ነበረ? ስንት ነገር ማድረግ ስንት ነገር እድል ነበረ ዛሬ ቤት ድረስ ሲመጣ ግን እና አንተ ምንም። የሄርሜላ ወንድም በጣም ነው የምትገርመው። ስፔሻሊ በጣም ገርመኸኛል። እኔ በጣም ነው የገረምከኝ። በዚህ ልክ እንዴት ነው ሰው እንዴት በዚህ ልክ ጨካኝ ይሆናል? አዝናለሁ። በጣም በጣም ነው ማዝነው። የእውነት በጣም አዝናለሁ። ለማንኛውም ጋይስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለማንኛውም እጁ ላይ ነው የተሰራው። እጁን ሲያዝ ነው ልጁ የሚያወራው። ቪዲዮዎቹን እንዳለብ ብላችሁት እኔ በቃ ጨርሻለሁ። እኔ ታመምኩ። ከዚህ በላይ ብዙ ማውራት አልችልም።